ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ አሜሪካ ባለፉት 24 ሰዓት ከኢራን ጋር በጣም ጥሩ የሆነ ውይይት ማድረጓን አስታወቁ። የመካከለኛው ምስራቅ አንድ ምንጭ ለሲኤንኤን እንደተናገረው ሁለቱ አገሮች ጦርነቱን ወደሚያከትም ስምምነት በእጅጉ እየተቃረቡ ነው። የኢራን እስላማዊ አብዮታዊ ዘብ ኮር ባህር ኃይልም በአዲሱ አሰራር መሠረት በሆርሙዝ ሰርጥ ውስጥ በሰላምና በጤና መተላለፍ ይቻላል ማለቱን የሀገሪቱ ሚዲያዎች ዘግበዋል። የሁለቱ ባላንጣ ወገኖች ውይይት ይህን ያህል ቀና እየሆነ መምጣቱ ቢነገርም የአሜሪካ ጦር አንዲት ወደ ኢራን ወደብ በፍጥነት ለመገስገስ የሞከረች የኢራንን ሰንደቅ ዓላማ የምታውለበልብ ነዳጅ ጫኝ መርከብን እንደማትንቀሳቀስ አድርጎ ማሰናከሉ ተገልጿል። ትራምፕ የአሜሪካ የሰላም ዕቅድ ለኢራን የተላከላትና እሷም እያጤነችው እንደምትገኝ ተናግረዋል። ትራምፕ ውል ሸቶኛል እያሉ ነው። ፕሬዚደንቱ አሁንም በድጋሚ ኢራን ከቶም የኒውክሌር መሳሪያ አይኖርሽም በሚለው የአሜሪካ ዋነኛ አቋም ተስማምታለች። ኢራን የኒውክሌር መሳሪያ ሊኖራት አይችልም አሉ ትራምፕ በመግለጫቸው። ኢራን የኒውክሌር መሳሪያ ሊኖራት አይችልም አይኖራትምም፣ በዚህ ተስማምታለች ብለዋል። አንድ ለጉዳዩ ቅርበት ያለው ምንጭ ሲናገር ሁለቱ ሀገራት ጦርነቱን የሚያክትም መግለጫ ካወጡ በኋላ በ30 ቀናት የተኩስ አቁም የተደገፈ የኒውክሌር ጥያቄዎችን የመፍታት የኢራንን በማዕቀብ የተያዙ እሴቶች ወይም ገንዘብ እንዲንቀሳቀስ ማድረግና በሆርሙዝ መተላለፊያ ደህንነት ላይ ይደራደራሉ። በዚህ መካከል ኢራን ስምምነት መዋል ቢያቅታት የአሜሪካ የቦምብ ድብደባ ቡምቡምታ ይቀጥላል ብለዋል ዶናልድ ትራምፕ ሲዝቱም። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ከአገራቸው መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ኢራን የአሜሪካንን ሐሳብ አሁንም ገና በመመርመር ላይ ናት ብለዋል። ከኢራን ጋር የሚደረሰው ስምምነት ቴሄራን 60 በመቶ ያበለጸገችውን 440 ኪሎ ግራም የበለጸገ ዩራኒየም ለአሜሪካ አሳልፋ መስጠትና ከመሬት በታች የሚገኙ የኒውክሌር ጣቢያዎቿን ዳግም አለማንቀሳቀስን ያካተተ ነው ብለዋል። ትራምፕ ፒቢኤስ ኒውስ ለተሰኘ የሀገራቸው ሚዲያ በሰጡት መግለጫ ከዚሁ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካና በኢራን መካከል ባለው አዲሱ ሁኔታ ላይ የተሻለ ግንዛቤ እንዲኖራቸው ከፕሬዚደንት ዶናልድ ትራምፕ አስተዳደር ባለሥልጣኖች ጋር እየተወያዩ መሆናቸውን አንድ እስራኤላዊ ምንጭ አስታውቀዋል። እስራኤል ፕሬዚደንት ዶናልድ ትራምፕ በመጨረሻዋ ደቂቃ ለኢራን ያልተጠበቀ መለሳለስ ሊያሳዩ ይችሉ ይሆናል የሚል ስጋት አላት። በተያያዘ ዜና እስራኤል በሊባኖስ በቀጠለው ግጭት ዛሬ ማታ አንድ ከፍተኛ የሄዝቦላ ወታደራዊ አዛዥን ለመግደል ያለመ ጥቃት ቤይሩት ውስጥ መፈጸሟ ታውቋል። የእስራኤልና የሊባኖስ ተኩስ አቁም ስምምነት ከተደረሰ ወዲህ ቤይሩት ውስጥ ስታጠቃ የመጀመሪያዋ በሆነው በዚህ የአየር ኃይል ድብደባ ራድዋን የሚሰኘው የሄዝቦላ ምርጥ ጦር ኃይል አዛዥን ለመግደል መሆኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት መግለጫ አስታውቀዋል። ከእስራኤሉ መከላከያ ሚኒስትር እስራኤል ቃጽ ጋር ተቀናጅቶ የወጣም የጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ ስሙ ያልተገለጸው አዛዥ በጥቃቱ ይገደል ወይም አይገደል አላረጋገጠም። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚደንት ዶናልድ ትራምፕ ምሽቱን በስልክ ሳይገናኙ እንዳልቀረ ተዘግቧል። በነገራችን ላይ አድማጮች፣ የአሜሪካ ኃይሎች በኦማን ሰላጤ ያሰናከሏት የኢራንን ሰንደቅ ዓላማ የምታውለበልብ ነዳጅ ጫኝ መርከብ የተሰናከለችው የአሜሪካ የጦር ጀት የራዳር ክፍሏ ላይ አያሌ ዙር ጥይቶችን ካልከፈከፈባት በኋላ መሆኑ ታውቋል። ነዳጅ ጫኝ መርከቧ ኤም/ቲ ሐስና የምትባል ነች። በኦማን ሰላጤ ውስጥ ወደሚገኘው የኢራን ወደብ ለመገስገስ ዓለም አቀፋዊ የውሃ ክልል ውስጥ ሳለች ነበረ ጥቃቱ የደረሰባት።
የአሜሪካ ኃይሎች የተጣለውን ከበባና ዕቀባ እየጣስሽ ነው በሚል የሰጧትን በርካታ ማስጠንቀቂያዎች ጆሮ ዳባ ልበስ ብላለች ሲሉ ወንጅለዋታል። ዳንኤል፣ ዶናልድ ትራምፕ እንግዲህ በሌሎች የመካከለኛው ምስራቅ ምንጮችም የተደገፈ ትልቅ ተስፋ ይዘው ነው የተመለሱት እና ይህ ተስፋም አሁን የሰማነው ኢራን እያጤነችው ያለው የአሜሪካ ሐሳብና እዚህም ሐሳብ ላይ ፓኪስታኖች እየሰሙ ለአሜሪካ እየነገሯት ያለው ሁኔታ እውነቱን ለመናገር ከዚህ ቀደም እንደነበሩት አፋፍ ደርሰው ጫፍ ደርሰው ፉርሽ የሚሆንበት አሳዛኝ ክስተት ከሌለ ስለ እውነት አንድ ወሳኝ ምዕራፍ ላይ እንደደረሱ አፍን ሞልቶ መናገር ይቻላል። ይህንን ሂደት ይህንን ክስተት ተከትሎ ነው ዶናልድ ትራምፕ እንግዲህ በሰላጤው ወደ ሆርሙዝ ሰርጥ መግቢያ ሳይደርስ በፊት ባለው የውሃ ክልል ላይ በበርካታ ቁጥራቸው ወደ 2000 የሚጠጋ ነዳጅ የጫኑትን ጨምሮ መርከቦች እና እነሱ ላይ የሚሰሩ ወደ 22,000 የሚደርሱ መርከበኞች ታጉለው ከሚገኙበት ሁኔታ ነፃ ለማውጣት በሆርሙዝ ሰርጥ እጀባ በመስጠት ለማስተላለፍ የዘረጉት እና ሰብአዊ ነው ብለው የገለጹት ፕሮጀክት ነፃነት የተሰኘ ፕሮግራማቸው ወይም እቅዳቸው ወይም ዘመቻቸው እንደሚታወቀው 48 ሰዓት ባልሞላ ጊዜ ውስጥ መታጠፉ ይታወቃል። 2 የአሜሪካን ሰንደቅ ዓላማ የሚያውለበልቡ መርከቦች እንዳለፉ ከመግለጽ በስተቀረ ቀሪዎቹ ይህን ዕድል ባላገኙበት ሁኔታ ባጭሩ ሊቀጭ ችሏል። የዚህን ምክንያት ዶናልድ ትራምፕ እንደነገሩን አሁን በዚህ በኔ ዜና ላይ የሰማነውን የሰላም ስምምነት ለመጨበጥ አፋፍ መድረሳቸው ምክንያት ሆኖ ነው። ዳንኤል ዓለም ዶናልድ ትራምፕ እንዳሉት ኢራን ምንም አይነት የኒውክሌር ቦምብ እንደማትሰራ ትስማማለች ሲሉ ጉዳዩ በኢራን በኩል የተረጋገጠ ነው ወይ? አይደለም። እየሰማን ያለነው ከራሳቸው ከፕሬዚደንት ዶናልድ ትራምፕ ነው። በእርግጥ ዝርዝሩን እንደ ዶናልድ ትራምፕ ይህ ነው አይበሉ እንጂ የመካከለኛው ምስራቅ አንድ ምንጭ ሚዲያዎች በሰፊ የጠቀሷቸው ይሄ ስለመሆኑ ምስክርነታቸውን ሰጥተዋል። ከጉዳዩ ጋር እውቂያ ያላቸው ናቸው። በተለይ ይሄ ነገር ምን ያህል ይህን ጦርነት ለማቆም የሚያስችል ሁኔታ ተደርሷል፣ ምን ያህል የዚያ አመላካች ይሆናል የሚል ጥያቄ ከተነሳ ዳኒ ዋናውና ትልቁ ነጥብ 440 ኪሎ ግራም 60 በመቶ የበለጸገውን ዩራኒየም ኢራን ለአሜሪካ አሳልፋ ለመስጠት መስማማቷ ነው። ዶናልድ ትራምፕ ለነገሩን